ያልተጠበቀ ሰበር ዜና ተሰምቷል። አብይ ደገሙት። ከምርጫው ማግስት ጀምረው ስራቸውን ጀምረውታል። በርካታ ባለስልጣናትንና አመራሮችን ከዙሪያቸው እያስወገዱ ነው። በትላንትናው ዕለትም ከ5 በላይ ከፍተኛ ባለስልጣናትን ከስልጣን አባረው በፌዴራል ፖሊስ ቁጥጥር ስር እንዲውሉ አድርገዋል ተብሏል። ወዲህ ደግሞ ህወሓት ከፍተኛ ቁጥር ያለው ሰራዊቱን ወደ ወልቃይት ድንበር አስጠግቷል። ጦርነት ለመክፈትም ለጦር ሰራዊቱ ትዕዛዝ አስተላልፏል ነው የተባለው። ከመቀሌ ይህ መረጃ ወጥቷል። ከመሃል ኦሮሚያ ደግሞ መላ ኢትዮጵያን በሐዘን ማቅ ያለበሰው የአርሲ ኦርቶዶክሳውያን ግድያ ከባድ ቁጣን ቀስቅሷል። ከዚህ ግድያ ጀርባ በሶማሊያ የሰለጠኑ የአልሸባብ አባላት እንዳሉበት የሚገልጽ አስደንጋጭ ዜናም ተሰምቷል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ለአሁን የተደመጡ ሰበር ዜናዎችን አጠናቅረን መተናል። አስቀድማችሁ ይህንን ቪዲዮ ላይክ አድርጋችሁ በመጀመር አብራችሁ እንድትቆዩ የከበረ ግብዣችን ነው። ዋናዎቹን እናስቀድማለን። አርሲ ላይ የንጹሃን ደም እየተጣራ ነው። ኦርቶዶክሳውያን በሃይማኖታቸው እየተጨፈጨፉ ነው። በከንቲባ አዳነች አቤቤ ትውልድ ስፍራ በተፈጸመው ሰሞነኛው የኦርቶዶክሳውያን ግድያ ቁጣን የቀሰቀሰ ሲሆን ከዚህ ግድያ ጀርባ ያሉ 4 የሚሆኑ ኃይሎችም ታውቋል። ብልጽግና፣ ኦነግ፣ አልሸባብና አንድ በቅርቡ የተደራጀ የመንግስት የደፈጣ ተዋጊ ኃይል አሉበት። ከዚህ ግድያ ጀርባ ያሉትን ኃይሎች ጉዳይ በዝርዝር እናስደምጣቸዋለን። በሌላኛው መረጃችን ደግሞ ጠቅላይ ሚኒስትር አብይ አህመድ በፍጹም ያልተጠበቀ እርምጃ በባለስልጣናት ላይ ወሰዱ። የምርጫው ውጤት ይፋ ሳይሆን አብይ ካሁኑ ስልጣናቸውን ለማደላደል ያሰጉኛል ያሏቸውን እንዲሁም ደግሞ ጽንፈኛ ከሚሏቸው የፋኖና የኦሮሞ ነጻነት ታጣቂዎች ጋር ግንኙነት ያላቸውን ባለስልጣናት ማስወገድ ጀምረዋል። በትላንትናው ዕለትም ከ5 በላይ ባለስልጣናት ያለመከሰስ መብታቸው ተነስቶ እንዲታሰሩና በፌዴራል ፖሊስ ቁጥጥር ስር እንዲገቡ ተደርገዋል። እነማን ናቸው? እንቃኘዋለን። የህወሓት ወታደራዊ ክንፍ ወደ ወልቃይት ለመትመምና ወልቃይትን በኃይል ለመቆጣጠር ዘመቻ አወጀ። ቲዲኤፍ የሚባለው ይህ የፓርቲ ኃይል ወልቃይትን ለመቆጣጠር ያለመ ዘመቻ አውጆ አዳዲስ የጦር አመራሮችን ይፋ አድርጓል። ባለፈው ቅዳሜ በዋግምራ አቅጣጫ ተኩስ ከፍቶ ወረዳዎችን የተቆጣጠረው ህወሓት ባለፉት ቀናት አደገኛና የተለየ ወታደራዊ እንቅስቃሴን እያደረገ ነው የሚገኘው። ይህን ተከትሎ ማዕከላዊ መንግስቱ በምርጫው ማግስት ተገዶም ቢሆን ወደ አዲስ ጦርነት ሊገባ ይችላል በሚልም እየተሰጋ ነው። የተወደዳችሁ ተመልካቾቻችን እነዚህን መረጃዎች በስፋት እንዳስሳለን። አሁን ወደ ዝርዝሩ እናመራለን። አርሲ ላይ የንጹሃን ደም እየተጣራ ነው። ኦርቶዶክሳውያን በሃይማኖታቸው መጨፍጨፋቸውን ቀጥለዋል። በከንቲባ አዳነች አቤቤ የትውልድ ስፍራ በተፈጸመው ሰሞነኛው የኦርቶዶክሳውያን ግድያ ደግሞ ከባድ ቁጣን የቀሰቀሰ ሲሆን ከዚህ ግድያ ጀርባ ያሉ ኃይሎችም ታውቀዋል። ብልጽግና፣ ኦነግ፣ አልሸባብና አንድ በቅርቡ በመንግስት የተደራጀ የደፈጣ ተዋጊ ኃይል አሉበት። ጋዜጠኛ ኤልያስ መሰረት ምንጮቹን ዋቢ በማድረግ ስለ አርሲው ግድያ በዛሬው ዕለት አንድ አዲስ ዘገባ ይዞ ወጥቷል። በዚህ ዘገባ ላይ ታዲያ ከአርሲው ጭፍጨፋ ጀርባ ያሉ ኃይሎች እነማን ናቸው ለሚለው ጥያቄ ፍንጭ የሚሰጥ ሆኗል። እስከ ዛሬ ያልተሰማ ሪጴ ሎላ የተባለ በመንግስት የተደራጀ የጸጥታ ኃይልና የደፈጣ ታጣቂ ቡድን የአርሲውን ግድያ በዋናነት እንደሚመራ ነው የተዘገበው። በኦሮሚያ ክልል ምስራቅ አርሲ ዞን ባሰኮ ወረዳ በኦርቶዶክስ እምነት ተከታዮችና አብያተ ክርስቲያናት ላይ የተሰነዘረው መጠነ ሰፊ ጥቃት ተከትሎ የወጡ አዳዲስ መረጃዎች እንደሚያመላክቱት የመንግስት የጸጥታ ኃይሎች በስፍራው ደርሰው ጥቃቱን ከመከላከል ይልቅ ከጦርነቱ ቀጠና ርቀው ድጋፍ ወደ አካባቢው እንዳይገባ ይከለክሉ ነበር። የወረዳው አስተዳደር በሚዲያ ላይ እየተፈጠረ ያለውን ተጽዕኖ ተከትሎ ሪጴ ሎላ የተባሉ ወደ 100 የሚጠጉ የጸጥታ ኃይል አባላትን ወይም ታጣቂዎችን ወደ አካባቢው እንዳስገባ አንድ የክልሉ መንግስት የመረጃ ምንጭ ለመሰረት ሚዲያ ተናግረዋል። እነዚህ ኃይሎች ከጥቃቱ 25 ኪሎ ሜትር ርቀት ላይ በሚገኙ አርባ ቀላና ቡርቡጭ በተባሉ አዋሳኝ ቦታዎች ላይ ከወረዳው ካድሬዎች ጋር በሬ በማረድ እስከ ምሽቱ 1 ሰዓት ድረስ ምንም አይነት ወታደራዊ እንቅስቃሴ ሳያደርጉ ቆይተዋል በማለትም ነው ምንጮች የሚናገሩት። ከዚህ በተጨማሪ ከተያያዥ ደጋማ ክፍሎች ንጹሃን ወገኖችን ለመርዳት የመጡ የክርስቲያን ማህበረሰብ አባላትን እነዚህ የጸጥታ ኃይሎች የተሻለ የጦር መሳሪያ የታጠቁ በመሆኑ በጉልበት መንገዱን በመዝጋት እንዳያልፉ መከልከላቸው በአካባቢው ነዋሪዎች ዘንድ ከፍተኛ ስጋትና ጥርጣሬን ፈጥሯል። እነዚህ መረጃዎች ከሰሞነኛው የአርሲው ጭፍጨፋ ጀርባ ማን እንዳለበት የሚያመላክት ነው። ከትናንት በስቲያ ጀምሮ በአሰኮ ወረዳ የተጀመረውና በተደራጀ መልኩ የተሰነዘረው ይኸው ጥቃት እስካሁን የ49 ሰዎችን ህይወት እንደቀጠፈ
የታወቀ ሲሆን ቁጥራቸው ከ280 በላይ የሆኑ ንጹሃን ደግሞ ያሉበት አልታወቀም ወይም ሳይገደሉ አልቀረም። ጥቃቱን የፈጸመው የሸኔ ታጣቂዎች ቀደም ሲልም ጠለታ ገርቤል በሚባለው አካባቢ ከ7 ጊዜ በላይ ተመሳሳይ ጥቃቶችን ሰንዝረው የነበረ ቢሆንም የአሁኑን ጥቃት ለየት የሚያደርገው ታጣቂዎቹ ከመርቲ ወረዳ ከፈንታሌ ከከረዩና ከኢቱ ተሰባስበው ቁጥራቸው በግምት 3000 የሚጠጋ ኃይል በመፍጠር በአሰኮ ወረዳና አካባቢው ላይ መጠነ ሰፊ ወረራ መፈጸማቸው ነው ይላሉ። በዚህ ምክንያት ብዮ ቀበሌ፣ ጠለታ ገብርኤል፣ ኩፍቴ፣ መድኃኔዓለምና አካባቢው ሙሉ ለሙሉ የወደሙ ሲሆን ጥቃቱ በአሁኑ ሰዓት በእሬቻ ሚካኤል፣ በሱንቴ ማርያም፣ በሌንጫ አዳ፣ በኳስ ድሬ፣ በአርባ ቀላና በወራምቡስ አካባቢዎች ተስፋፍቷል። ታጣቂዎቹ አካባቢው ሙሉ በሙሉ ከበው ሰው እንኳን እንዳያመልጥ እያደረጉ ጭፍጨፋ ይገኛሉ በማለት ነዋሪዎች በከፍተኛ ድንጋጤ ሆነው እየተናገሩ ነው የሚገኘው። ወደ ሌላኛው ቀጣው ዘገባችን አመራን። የህወሓት ወታደራዊ ክንፍ ዘመቻ ወልቃይት ሲል ወልቃይትን በኃይል ለመቆጣጠር ዘመቻ ወጀ። ቲዲኤፍ የሚባለው የህወሓት ወታደራዊ ክንፍ ወልቃይትን ለመቆጣጠር ያለመ ዘመቻ አውጆ አዳዲስ የጦር አመራሮችንም ይፋ አድርጓል። ባለፈው ቅዳሜ በዋግኽምራ አቅጣጫ ተኩስ ከፍቶ አንድ ወረዳ የተቆጣጠረው ይኸው ኃይል ባለፉት ቀናት አደገኛና የተለየ ወታደራዊ እንቅስቃሴን እያደረገ ነው። ይህን ተከትሎ ማዕከላዊ መንግስቱ በምርጫው ማግስት ተገዶ ወደ ጦርነት ሊገባ እንደሚችል ነው በርካቶች ስጋታቸውን እየገለጹ የሚገኘው። ባለፉት 3 ዓመታት ወልቃይትን በኃይል ጭምር ለመቆጣጠር ሲዝት የነበረው ህወሓት እንደዛቱ አካባቢውን በኃይል ለመቆጣጠር የመጨረሻ የተባለውን ትዕዛዝ ለጦር ሰራዊቱ ሰጥቷል። በህወሓት የሚዘወረው የቲዲኤፍ ታጣቂ ኃይል ወልቃይትን ለመቆጣጠር ያለመ ዘመቻ ወልቃይት ሲል ማወጁ ተነግሯል። ይህን አዋጅ ያሰሙት ደግሞ የሰራዊቱ አርሚ አመራሮች ናቸው። የህወሓት አርሚ 33 አመራሮች የትግራይን የተወረረ መሬት እናስመልሳለን በማለት በይፋ ተናግረዋል። ራሱን የትግራይ መከላከያ ኃይል ቲዲኤፍ ብሎ የሚጠራው የህወሓት አካል የሆነው አርሚ 33 ለ3 ሳምንታት ስልጠና ሲከታተሉ የነበሩ አባላቱን ባስመረቀበት ወቅት ነው ዘመቻ ወልቃይትን ያወጀው። በምረቃ ስነ ስርዓቱ ላይ የተገኙት የአርሚው አመራሮች እንደሚሉት የስልጠና የትግራይን የተወረረ ሉዓላዊ መሬት ለማስመለስ፣ የተፈናቀሉ ዜጎችን ወደ ቀያቸው ለመመለስና በወረራ ስር የሚገኙ ወገኖችን ነጻ ለማውጣት ለሚደረገው ትግል አቅም የሚገነባ ነው ማለታቸውን የትግረኛ ዘገባዎች ጠቁመዋል። ከዚህ በተጨማሪ በራያ አላማጣ፣ አዋሳኝ መሆኒ፣ ጨርጨርና ዋጃ በተባሉ አካባቢዎች ህወሓት የጦርነት ዝግጅትና ወታደራዊ እንቅስቃሴን እያደረገ ነው። የመረጃ ምንጮች እንደሚሉት የህወሓት ታጣቂዎች ከመሆኒ ተነስተው ወደ ጨርጨር መስመር የሰርጎ ገብ እንቅስቃሴ በማድረግ ላይ ይገኛሉ። በምዕራብ የዋጃ ግንባር ከደቡብ አቅጣጫ ወደ ጨርጨርና ዋጃ መስመሮች ኃይል እያስጠጉ ይገኛሉም የተባለ ሲሆን ታጣቂ ቡድኖቹ ከመሆኒ ከሜንገላ እና ከዋጃ በ3 አቅጣጫዎች ትንኮሳ ሊፈጽሙ እንደሚችሉም ነው ስጋት የተፈጠረው። ግጭቱ ከተቀሰቀሰ የተሳታፊ አካላት ቁጥርም ሊጨምር እንደሚችል ተሰግቷል። ከሰሞኑ በትግራይ ክልል ሰፊ ወታደራዊ አፈሳ እየተካሄደ መሆኑን የሚጠቁሙ መረጃዎች መውጣታቸው የሚዘነጋ አይደለም። ወደ ሌላኛው መረጃችን አመራን። አሜሪካና ኢራን ሚሳኤሎችን እየተታኮሱ ነው። ወራትን ያስቆጠረው ጦርነት ለማቆም ተጀምሮ የነበረው የተኩስ አቁም ስምምነት ድርድር ባለፈው ሳምንት መጨረሻ ያለምንም መሻሻል መጓተቱን ተከትሎ አሜሪካና ኢራን አዳዲስ ጥቃቶችን ተለዋውጠዋል። የአሜሪካ ጦር በኢራን ላይ የራስ መከላከል ጥቃቶችን መፈጸሙንና ወደ መርከቦች እንዲሁም የባህረ ሰላጤው ሀገራት የተተኮሱ የባሊስቲክ ሚሳኤሎችንና ድሮኖችን መጥቶ መጣሉን አስታውቋል። የአሜሪካ ማዕከላዊ እዝ ሴንትኮም በሆርሙዝ ስትሬት በምትገኘው ቄሸም ደሴት ላይ የፈጸመው ጥቃት ኢራን በመካከለኛው ምስራቅ ለሞከረችው ጥቃት አጸፋዊ ምላሽ ነው ብሏል። በዚህም የኢራን ወታደራዊ የምድር መቆጣጠሪያ ጣቢያ ኢላማ የተደረገ ሲሆን በህጋዊ መንገድ ቀጠናውን እያቋረጡ በነበሩ የሲቪል መርከበኞች ላይ የተተኮሱ 3 ድሮኖችን አሜሪካ አክሽፋለች። በተጨማሪም ወደ ኩዌት የተተኮሱ 2 የኢራን ሚሳኤሎች መንገድ ላይ ሲከሽፉ፣ ወደ ባህሬን የተተኮሱ 3 ሚሳኤሎች ደግሞ በአሜሪካና በባህሬን የአየር መከላከያ ኃይሎች ከሽፈዋል። በበኩሏ ኢራን ለአሜሪካ ጥቃት አጸፋዊ ምላሽ ለመስጠት ሚሳኤሎችንና ድሮኖችን በመጠቀም በአንድ የቀጠናው ሀገር ውስጥ በሚገኙ የአሜሪካ ጦር ሰፈሮችና ሄሊኮፕተሮች ላይ ጥቃት ማድረሷን ይፋ አድርጋለች። የኢራን እስላማዊ አብዮታዊ ዘብ IRGC የሆርሙዝ ስትሬትን ደህንነት ማወቅ በአሜሪካ ጦር ላይ ከባድ ዋጋ ያስከፍላል ሲልም አስጠንቅቋል። ከዚህ ቀደም የአሜሪካ ማዕከላዊ እዝ ሚያዝያ 13 የጀመረውን የሆርሙዝ ሰርጥ የባህር ላይ እገዳ አካል በማድረግ ወደ ኢራኗ ሃርግ ደሴት በማምራት ላይ በነበረችና በቦትስዋና ባንዲራ በምትጓዘው MT ሌክሲ በተሰኘ ባዶ ነዳጅ ጫኝ መርከብ ላይ ጥቃት ማድረሱን ገልጿል። የመርከቧ ሰራተኞች በ4 ሰዓታት ውስጥ የተሰጣቸውን ተደጋጋሚ ማስጠንቀቂያ ባለመቀበላቸው የአሜሪካ አውሮፕላን በመርከቧ የሞተር ክፍል ላይ የሄልፋየር ሚሳኤል የተኮሰ ሲሆን አሜሪካ የጥቃት ሲፈጸም የሚያሳይ የቪዲዮ ምስልም ይፋ አድርጋለች።
የባህር ላይ እገዳው ከጀመረበት ጊዜ አንስቶ እስካሁን 6 የንግድ መርከቦች ከጥቅም ውጭ ሲሆኑ 122 መርከበኞች ደግሞ አቅጣጫቸው እንዲቀይሩ ተገደዋል። ይህ ውጥረት የተባባሰው የአሜሪካው ፕሬዝዳንት ትራምፕ በዚህ ሳምንት ተቺዎቻቸው ዘና እንዲሉ መክረው ኢራን ስምምነት ላይ ማድረስ እንደምትፈልግና ይህም ለአሜሪካ ጥሩ እንደሚሆን በተናገሩበት ወቅት ነው። የሲቢኤስ ኒውስ እንደዘገበው ትራምፕ ሊኖር ስለሚችለው የሰላም ስምምነት ማዕቀፍ ማስተካከያ እንዲደረግ ጠይቀዋል። ማስተካከያው የሆርሙዝ ስትሬትን ጉዳይ፣ ከፍተኛ ማዕድን ያለው ዩራኒየምን ከኢራን ማውጣትንና የኢራንን የኒውክሌር ፕሮግራም በተመለከተ አዲስ ድርድር መክፈትን ያካተተ ነው። ሆኖም የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ በሰጡት ምላሽ ይህ ጉዳይ በድርድሩ ጠረጴዛ ላይ እንዳልነበር ገልጸው ዋሽንግተን ሁልጊዜ አቋሟ እንደምትቀይርና አዳዲስ ወይም የሚጋጩ ፍላጎቶችን እንደምታቀርብ ከሰዋል። አሁን ወደ መጨረሻው ዘገባችን እናመራለን። ጠቅላይ ሚኒስትር አብይ አህመድ በፍጹም ያልተጠበቀ እርምጃ በባለስልጣናት ላይ መውሰዳቸውን ቀጥለዋል። የምርጫው ውጤት ገና ይፋ ሳይሆን ጠቅላይ ሚኒስትር አብይ ካሁኑ ስልጣናቸውን ለማደላደል ያሰጉኛል ያሏቸውን ባለስልጣናት እንዲሁም ከፋኖና ኦሮሞ ነጻነት ሰራዊት ጋር ግንኙነት አላቸው፣ መረጃም ያሾልካሉ በማለት የሚጠረጥሯቸውን ባለስልጣናት ማስወገድ ጀምረዋል። በትላንትናው ዕለትም ከ5 በላይ ባለስልጣናት ያለመከሰስ መብታቸው ተነስቶ በፌዴራል ፖሊስ ቁጥጥር ስር መዋላቸው ነው የተሰማው። የፌዴራል ጸረ ሙስና ኮሚሽን በማህበራዊ ድረገጹ ላይ ባሰራጨው መረጃ በርካታ የመንግስት አመራሮች በሙስና ወንጀል ተጠርጥረው ታስረዋል ይላል። የሳውዲ አረቢያ የተቆጣጣሪና የጸረ ሙስና ባለስልጣን ናዝሃ ባለፈው ግንቦት ወር በሙስና ወንጀል ክስ የተመሰረተባቸው 160 የመንግስት ሰራተኞች በቁጥጥር ስር መዋሉን ተከትሎ የኢትዮጵያ መንግስትም ከዚህ ልምድ በመነሳት በርካታ ባለስልጣናትን በሙስና ወንጀል ጠርጥሬያቸዋለሁ በማለት ለእስር ዳርጓቸዋል በትላንትናው ዕለት። ነገር ግን ለጉዳዩ ቅርበት ያላቸው መረጃ ምንጮች እንደሚሉት ከሆነ ግን እነዚህ አመራሮች ከስልጣን የተወገዱበት ዋነኛ ምክንያት ሙስና ሳይሆን ጠቅላይ ሚኒስትር አብይ አህመድ በዙሪያቸው ያሉ አካላትን ለማጽዳትና የሚጠረጥሯቸውን የሚያሰጓቸውን አካላት ለማስወገድ በሚል የከፈቱት ዘመቻ እንደሆነ ነው እየተናገሩ የሚገኙት። በቁጥጥር ስር ካሉ አካላት መካከልም የአዲስ አበባ ማዘጋጃ ቤትና ቤቶች ሚኒስቴር፣ የአዲስ አበባ ትምህርት ቢሮ፣ የጤና ጥበቃ ሚኒስቴር፣ የእስልምና ጉዳዮች የጥሪና መመሪያ ሚኒስቴር ይገኙበታል ነው የተባለው።